ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የማርኬቲንግ ቻፕተር 5 ሞባይል ማርኬቲንግ የሚለውን በዚህ ቪዲዮ እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ ኤንድ ሼር ብታደርጉ ጥሩ ነው ማለት ነው። ሰብስክራይብ ስታደርጉ ደግሞ የኖቲፊኬሽን ምልክቷን ወይም ደግሞ የደወል ምልክቷን ትጫኗት። ለኔ የተሻለ ይሆናል፣ ለእናንተ ኖቲፊኬሽን ይደርሳችኋል ማለት ነው። እንጀምራለን። እንደ ኢንትሮዳክሽን በዚህ በሞባይል ማርኬቲንግ በሚለው ርዕስ ዙሪያ የምናየው ለኢንትሮዳክሽን ስንጀምር ጀስት ሞባይል ፎን ወይም ደግሞ ስለ ሞባይል ነው የምናወራው። ከሞባይል ጋር ተያያዥነት ያላቸው ጉዳዮች እንዴት ነው ሞባይልን ተጠቅመን ከኢንተርኔት ጋር ከዋየርለስ ኮሚኒኬሽን ማካሄድ የምንችለው እና ከማርኬቲንግ ጋር ከኢማርኬቲንግ እና ከዲጂታል ማርኬቲንግ ከኢኮመርሱ ጋር ያለውን ኢንቴግሬሽን እና ያለውን ነባራዊ ሁኔታ የምናይበት ነው ማለት ነው። እንደ ኢንትሮዳክሽን ያው ስንጀምር ሞባይል ፎን ምንድን ነው ብሎ ነው የሚጀምረው። ያው እንግዲህ ሞባይል ፎን ሁላችንም የምናውቀው ሁላችንም ጋር ያለ ስሞል ዲቫይስ ናች። ሞባይል የምንላት እንግዲህ ስሞል ዲቫይስ ትንሽ ዲቫይስ ነች፣ ነገር ግን ሜጀር የሆነ ቼንጅ ያመጣች ነው በዴይሊ ላይፋችን ወይም ደግሞ በቀን ተቀን ህይወታችን ውስጥ ትልቅ ተጽዕኖ ያላት ኢምፓክት ያላት ሜጀር የሆነ ቼንጅ ክሬት ያደረገ ዲቫይስ ነው ማለት ነው። ስለዚህ ይህ ሞባይል የምንለው ነገር ስትሮንግ የሆነ ኢንፍሉንስ አለው። እንዴት ነው ሰዎች ኮሚኒኬት የሚያደርጉት? ሰዎች ከሰዎች ጋር የሚያደርጉትን ኮሚኒኬሽን ወይም ደግሞ ተግባቦት ላይ ትልቅ የሆነ ኢምፓክት አለው። የሰዎች ቢሄቪየር ላይ አሴ ኮንሱመር እንዴት ነው ቢሄቭ የምናደርገው? ያ ማለት ከረንትሊ በሞባይል ፎን ወይም ደግሞ በዚህ በስሞለስት ዲቫይስ አማካኝነት በእሷ በመኖሯ ምክንያት የሞባይል በመኖሯ ምክንያት እንዴት ነው ቢሄቭ የምናደርገው? አሴ ኮንሱመር እቃዎች እንዴት ነው የምንገዛው? እንዴት ነው የምንመርጠው? ኢንፎርሜሽን እንዴት ነው ሰርች የምናደርገው? ቶታሊ ኮንሱመር ዲሲሽን ሜኪንግ ፕሮሰሳችንን እንዴት ነው የምንለው ስናየው ተለውጧል ማለት ነው። ኤንድ ኦልሶ ዱይንግ ቢዝነስ ድርጅቶችን ቢዝነሳቸውን ኦፕሬት ሲያደርጉ ቢኮዝ ኦፍ ሞባይል ፎን ከረንትሊ ነገሮች እየተቀየሩ ነው ያሉት ማለት ነው። በአጠቃላይ ሞባይል ፎን ትልቅ የሆነ ኢምፓክት ያላት ነው። ሀው ቱ ኮሚኒኬት ሀው ቱ ቢሄቭ ኤንድ ኦልሶ ሀው ቱ ዱ አወር ቢዝነስ የሚለው ጋር ኦቨር ታይም ሞባይል ፎን ኦልሶ ኦፕንድ ኤኒ ኦፖርቹኒቲ ፎር ማርኬቲንግ ኤንድ ኢኮመርስ ነው። በጊዜ ሂደት ደግሞ ሞባይል ለማርኬቲንግ አክቲቪቲ ጀስት ድርጅቶች ፕሮዳክታቸውን ማርኬት ሰርቪሳቸውን ማርኬት ማድረግ ሲፈልጉ ኮንሱመሮቻቸው ጋር ኮሚኒኬት ማድረግ ሲፈልጉ ኮንሱመሮቻቸውን አንደርስታንድ ማድረግ ሲፈልጉ ኤንድ ኮመርሻል አክቲቪቲያቸውን መስራት ሲፈልጉ አጠቃላይ ያለውን ነገር በሙሉ ሞባይል ፎን የምንለው ቼንጅ አድርጎታል ወይም ደግሞ ለውጦታል ማለት ነው። እሱን እናያለን እንዴት እንደሆነ። ኢንተርኔት ቼንጅ ኢን ዘ ወርልድ ኢንቱ ሜጀር ዌይስ ኢንተርኔት ደግሞ ዓለምን በሁለት መንገድ ለውጦታል። የመጀመሪያው ኢዚ የሆነ ኮሚኒኬሽን እንዲኖረው ማድረግ በሰዎች መካከል በካምፓኒዎች እና በብራንድ መካከል የሚኖረው ኮሚኒኬሽን በጣም ቀላል እንዲሆን በማድረግ፣ ሁለተኛ ደግሞ ሰዎች በቀላል ወይም በፍጥነት መረጃዎችን ሰርች እንዲያደርጉ እንዲፈልጉ ኤንድ ኦልሶ መረጃዎችን በፍጥነት አክሰስ እንዲያደርጉ ወይም ደግሞ እንዲያገኙ በማድረግ ዓለም ላይ ያለውን ሁኔታ ኢንተርኔት ቼንጅ አድርጎታል። ቢኮዝ ኦፍ ዘ ዌብ ዋዝ ኦሪጂናሊ ዲዛይንድ ቱ አካዳሚክስ ቱ ሼር ኖሌጅ ኢት ዴቨሎፕ ኤ ካልቸር ኦፍ ፍሪሊ አቬይላብል ኮንቴንት ኤንድ ኢንፎርሜሽን ነው። መጀመሪያ ዌብ ዲዛይን ሲደረግ ፎር አካዳሚክ ፐርፐዝ ነው። ነገር ግን ሰዎች በቀላሉ ኮንተንቶችን የተለያዩ ቫልዩ ያላቸው ኢንፎርሜሽኖችን እና ኮንተንቶችን በቀላሉ አቬይላብል እንዲሆኑ በማድረግ እያደገ ሄዷል ማለት ነው። ይህን ነገር አሳድጎታል። ሞባይል ፎን አር ራፒድሊ ዴቨሎፒንግ ቴክኖሎጂ በፍጥነት እያደገ የመጣ ያለን ሞባይል ፎን የምንለው ቴክኖሎጂ አዳዲስ ፊቸሮችን በመጨመር ነገሮችን እንዲሳለጡ እያደረገ ነው። ያ ማለት ኢንስታንት ኢንክሪዝ ኢንተራክቲቪቲ ኮሚኒኬሽን ቢትዊን ፒፕልስ ወይም ኢንተራክቲቭ የሆነ ኮሚኒኬሽን እንዲኖር አስችለዋል። ኤንድ ተጠቃሚዎችን አለው ዩዘርስ ቱ ሰርች ኤንድ አክሰስ ኢንፎርሜሽን ኢዚሊ በቀላሉ መረጃዎችን መፈለግ እና ማግኘት እንዲችሉ አድርጓል። ቢኮዝ ዜር ኢዝ ኤ ኒው ፊቸር አድ ስለሚያደርግ ኤንድ ኦልሶ ራፒድ የሆነ ቴክኖሎጂ ነው ሞባይል ፎን የምንለው። ሞባይል ፎን ኦልሶ ኦፈር ዩኒክ የሆነ ፊቸር አለው፣ የራሱ የሆነ የተለየ የሆነ ባህሪ አለው። ያ ምንድነው? ለፐርሰናል ዩዝ በጣም ተመራጭ ነው።
ሎኬሽን ቤዝድ ወይም ደግሞ ቦታን መሰረት አድርገን ነገሮችን ለማድረግ ፈጣን የሆነ ኮሚኒኬሽን ወይም ደግሞ ተግባቦት ለማድረግ የሚያስችለን ነው። ሶ እነዚህ ዩኒክ የሆኑ የሞባይል ፎን ፊቸሮች ወይም ደግሞ ካራክተሪስቲክሶች ናቸው ማለት ነው። ኦልዞ ፐርሰናል ኮምፒውተር ኤንድ ኢንተርኔት ሳብ ሲግኒፊካንስሊ ሸፕድ ግሎባል ትራንዛክሽን። አሁን እዚህ ጋር ፐርሰናል ኮምፒውተር የምንለው አለ ወይም ደግሞ በግለሰብ ደረጃ የምንይዘው ኮምፒውተር ኤንድ ኦልሶ ኢንተርኔት መኖሩ አጠቃላይ ግሎባሊ አስ ወርልድ ያለውን የቢዝነስ ትራንዛክሽን ቅርጹን ቀይሮታል ማለት ነው፣ ሸፕ አድርጎታል። ሞባይል ፎን ክሬት ኢቨን ግሬተር ኦፖርቹኒቲ ቢኮዝ ዴይ ሪች ሞር ፒፕል ወርልድ ዋይድ። ሞባይል ዲቫይስ ግን ምን ያደርገታል? ትልቅ የሆነ ኦፖርቹኒቲ ክሬት ማድረግ ይችላል። ምክንያቱም ሞባይል መጠቀም ከቻል ወይም ደግሞ ሞባይል ማርኬቲንግ ሞባይል መሰረት አድርገን ቢዝነሳችንን መስራት ከቻል በጣም ብዙ ሰዎች ላይ መድረስ እንችላለን። ቢኮዝ ዓለም ላይ በጣም ብዙ ሰዎች ሞባይል አላቸው ኤንድ ኦልሶ ኢንተርኔት ተጠቃሚ ናቸው። ዓለም ላይ ለምሳሌ 1.7 ቢሊዮን የሚሆነው ህዝብ የኢንተርኔት አክሰስ አለው ወይም ደግሞ ኢንተርኔት ተጠቃሚ ነው ማለት ነው። 4.1 ቢሊዮን የሚሆነው ህዝብ ደግሞ ሞባይል ፎን ሰብስክራይበር ነው ወይም ደግሞ ሞባይል ፎን አለው ገዝቷል ማለት ነው። ሶ ዚስ ሚን ዳት ኦቨር ሃልፍ ኦፍ ዘ ወርልድ ፖፑሌሽን ካን ቢ ሪችድ ሶ ሞባይል ፎን። ያ ማለት እንግዲህ ከግማሽ በላይ የሚሆነው የዓለምን ህዝብ በሞባይል አማካኝነት ማግኘት እንችላለን፣ ሪች ማድረግ እንችላለን፣ እዛ ጋር መድረስ ወይም ደግሞ ከግማሽ በላይ የሚሆነውን የዓለምን ህዝብ በሞባይል አማካኝነት ማግኘት እንችላለን ማለት ነው። ሶ ዚስ ሜኪንግ ፓወርፉል ማርኬቲንግ ፕላትፎርም ማለት ነው ዚስ። ስለዚህ ኢንተርኔት ሞባይል የምንላቸው ነገሮች ፓወርፉል የሆኑ የኢንተርኔት የማርኬቲንግ ፕላትፎርሞች ናቸው ወይም ደግሞ ለማርኬቲንግ ትልቅ የሆነ አድቫንቴጅ ያላቸው ፕላትፎርሞች ናቸው ማለት ነው። ሶ አጠቃላይ ስናየው ዜር ኢዝ ዋይድ ዩዜጅ አለ። ሞባይልን በጣም በብዙ ዋይድ ዩዝ የሚያደርገው ሰው አለ። አክሰሲቢሊቲ አድቫንቴጅ አላት። ተደራሽነት እና አክሰስ ማድረግ እንችላለን። አዳዲስ ፊቸሮችን እየጨመረ የሚመጣ ነው። ሶ ሞባይል ፎን ሃቭ ቢካም ዋን ኦፍ ዘ ሞስት ኢፌክቲቭ ቱል ፎር ኮሚኒኬሽን ኤንድ ማርኬቲንግ ኢን ቱዴይ ወርልድ። አሁን ባለው ዓለም ላይ ሞባይል ማለት ለኮሚኒኬሽን በጣም ኢፌክቲቭ ውጤታማ፣ ሰዎች ከሰዎች ጋር እንዲግባቡ በማድረግ ኤንድ ቢዝነስ ወይም ደግሞ ማርኬት ለመስራት ፕሮዳክትን ለማስተዋወቅ ለመሸጥ ሊሆን ይችላል፣ ከስተመሮች ጋር ኮሚኒኬት ለማድረግ ሊሆን ይችላል። ሞባይል በጣም ኢፌክቲቭ ወይም ደግሞ ውጤታማ የሆነ የቴክኖሎጂ ፍሬ ወይም በረከት ነው ማለት ነው። ሶ ሌላኛው ርዕሳችን ዋየርለስ ኢንዱስትሪ የሚል ይሆናል ማለት ነው። ሶ ዋየርለስ ኢንዱስትሪ ስንል ምን ማለታችን ነው? ዋየርለስ ኢንዱስትሪ ሪፈርስ ቱ ሴክተር ዳት ፕሮቫይድ ኮሚኒኬሽን ሰርቪስ ዊዛውት ዘ ዩዝ ኦፍ ፊዚካል ዋየር ኦር ኬብል። እዚህ ጋር ዋየርለስ ኢንዱስትሪ ስንል ኮሚኒኬሽን አለ። እዚህ ጋር እንግዲህ ኮሚኒኬሽን አለ። ነገር ግን ይሄ ኮሚኒኬሽን የሚካሄደው በምናየው በምንዳስሰው ገመድ ወይም የኢንተርኔት ኬብል ወይም ገመድ አማካኝነት ሳይሆን ዊዛውት ኬብል ራዲዮ ዌቭ ወይም ደግሞ ፍሪኩዌንሲን በመጠቀም የኤሌክትሮማግኔቲክስ ፍሪኩዌንሲን ወይም ደግሞ ራዲዮ ዌቭን በመጠቀም ድምፆችን፣ ዳታዎችን ኤንድ ኦልሶ መልቲሚዲያዎችን፣ ቪዲዮዎችን፣ ፎቶዎችን ኮሚኒኬት ማድረግ እንድንችል የሚያስችል ሲሆን እሱ ዋየርለስ ኢንዱስትሪ ይባላል ማለት ነው። ሶ the wireless industry include all business and technology in mobile communication such as mobile phone, wireless network and related service። አሁን ዋየርለስ ኢንዱስትሪ ስንል all business and technology ሁሉንም ቢዝነሶች ያካትታል፣ ሁሉንም ቴክኖሎጂዎች። ነገር ግን ምን የሚያደርጉ አንደኛ ሞባይል ኮሚኒኬሽን በሞባይል ኮሚኒኬት የሚያደርጉ ከሆነ የማት ሞባይል ፎንን የሚጠቀሙ ከሆነ፣ ሁለተኛ ዋየርለስ ኔትወርኮች ልክ ዋይፋይ እንደዚህ የምንላቸው ማለት ነው። እንደዚህ ሊሚትድ ላን አይደል ሎካል ኤሪያ ኔትወርክ ወርልድ ዋይድ ኤሪያ ኔትወርኮችን የሚጠቀሙ እና ተያያዥነት ያላቸው ሌሎች አገልግሎቶች ዊዛውት ኬብል ዊዛውት ፊዚካል ዋየር ኦር ፊዚካል ኬብልስ የሚካሄዱበት ከሆነ እሱ ዋየርለስ ኢንዱስትሪ ተብሎ ይጠራል። ሶ ይህ ዋየርለስ ኢንዱስትሪ አሎስ ፒፕል ኤንድ ኦርጋናይዜሽን ኮሚኒኬት ኤኒታይም ኤንድ ኤኒዌር ዊዛውት ቢንግ ኮኔክትድ ፊክስድ ኢንፍራስትራክቸር። ፊክስድ የሆነ ያ ማለት ቋሚ የሆነ ግዴታ መገናኛ ኢንፍራስትራክቸር አያስፈልግም፣ ወይ ገመድ ወይ ምን አያስፈልግም። ግን ኮሚኒኬት ለማድረግ የትም ቦታ በማንኛውም ሰዓት ኮሚኒኬት እንድናደርግ ያስችለናል። ማን? ይሄ ዋየርለስ ኢንዱስትሪ የምንለው ማለት ነው። ይሄ ዋየርለስ ኢንዱስትሪ
ሶ የዋየርለስ ኢንዱስትሪ ኮምፖነንቶች ምንድን ናቸው ማለት የዋየርለስ ኢንዱስትሪ ቢውልድ ያደረጉት ኤሌመንቶች ኮምፖነንቶቹ ምንድን ናቸው የሚለውን ስናይ የመጀመሪያው ኔትወርክ ኦፕሬተርስ ወይም ደግሞ ሞባይል ሰርቪስ ፕሮቫይደር የሞባይል አገልግሎትን የሚያቀርቡ አካላት ወይም ደግሞ ኔትወርክን ኦፕሬት የሚያደርጉ ተቋማቶች አሉ። እነዚህ ካምፓኒዎች ዋየርለስ ኢንዱስትሪ እንዲኖር ያድርገውታል። ዋየርለስ ኮሚኒኬሽን እንዲካሄድ ኮሚኒኬሽን ዊዛውት ዋየር ዊዛውት ኬብል እንዲኖር አድርገዋል። እነዚህ ካምፓኒዎች ናቸው ቢውልድ ኤንድ ማኔጅ ዋየርለስ ኔትወርኮችን ክሬት የሚያደርጉ ቢውልድ የሚያደርጉ እና ደግሞ ማኔጅ የሚያደርጉ ማለት ነው። የሚቆጣጠሩ የሚያስተዳደሩ ጂኤስኤም ማለት 2G የምንለው ማለት የኔትወርክ አይነት 3G 4G 5G የምንላቸው እነዚህ ናቸው። እነዚህን ተጠቅመን ቮይስ ኮል በድምፅ መደወል እንችላለን። ሾርት ሜሴጅ ሰርቪስ ቴክስት ኤንድ ሞባይል ኢንተርኔት መጠቀም እንችላለን። ዋየርለስ አንድ እነዚህን ሰርቪሶች ፕሮቫይድ የሚያደርጉልን ኔትወርክ ፕሮቫይደርስ ኦር ሞባይል ሰርቪስ ፕሮቫይደር የምንላቸው ናቸው ማለት ነው። ሌላው ኢንፍራስትራክቸሮች ናቸው። ያ ማለት እነዚህ ነገሮች ኢኔብልድ እንዲሆኑ የሚያስፈልጉ ሴልስ ታወር፣ ቤዝ ስቴሽኖች፣ አንቴና፣ ራውተሮች አሉ። እነዚህን የሚያቀርቡልን እነዚህን ኢኩዊፕመንቶች ወይም ማቴሪያሎች ሰፕላይ የሚያደርጉ አካላት ወይም ኢንፍራስትራክቸሩን ፕሮቫይድ የሚያደርጉ አካላቶች አሉ። እነሱ አንድ የዋየርለስ ኢንዱስትሪ ኮምፖነንቶች ናቸው ማለት ነው። ሌላው ዲቫይስ ማኑፋክቸረር ማለት ለዚህ ለዋየርለስ ኮሚኒኬሽን የምንጠቀማቸው የተለያዩ ዲቫይሶች አሉ ወይም ደግሞ ማቴሪያሎች አሉ። ያ ማለት ለምሳሌ ሞባይል ፎን አለ፣ ታብሌት፣ ሞደምስ፣ ኢንተርኔት ኦፍ ቲንግስ እንጠቀማለን። እነዚህን ነገሮች የሚያመርቱና የሚሸጡልን አካላቶች አሉ። እነሱ ይሄ ዋየርለስ ኢንዱስትሪው እንዲሳለጥ ያደርጋሉ ማለት። ሌላው አፕሊኬሽን ኤንድ ኮንተንት ፕሮቫይደርስ የሚባሉ አካላቶች አሉ። እዚህ ጋር ደግሞ የተለያዩ ለምሳሌ ሞባይል ከሆነ ሞባይል አፕሊኬሽኖችን ክሬት የሚያደርጉ ዲጂታል ኮንተንቶችን ክሬት የሚያደርጉ ሞባይል አድቨርታይዚንግ የተለያዩ ማስታወቂያዎችን በሞባይል አማካኝነት እንድናገኝ ወይም ደግሞ በሞባይል አማካኝነት ለእኛ ተደራሽ እንዲሆን የሚሰሩ አካላት እና ተጨማሪ አገልግሎቶችን ወይም ደግሞ ቫልዩ አድድ የሚያደርጉ ተጨማሪ ጥቅሞችን ለከስተመሮች የሚያዘጋጁ አካላቶች አሉ። እነሱ አፕሊኬሽን ኤንድ ኮንተንት ፕሮቫይደር ይባላሉ። ሌላው ሬጉላቶሪ ኤንድ ስታንዳርድ ቦዲስ የምንላቸው ናቸው። እዚህ ጋር ደግሞ የተለያዩ በህግ ደረጃ ሬጉሌሽኖች፣ ህጎች፣ ደንቦች ስታንዳርድ ኑሮት ነገሮች እንዲሳለጡና እንዲሆኑ የሚያደርጉ አካላቶች ናቸው ማለት ነው። እነዚህ አካላቶች አሉ። ለምሳሌ ገቨርንመንት ኢንተርናሽናል ኦርጋናይዜሽኖች አሉ። እነዚህ ኦርጋናይዜሽኖች አንደኛው ለምሳሌ ስፔክትረም አሎኬሽን የምንለው ነገር አለ። እዚህ ጋር ምንድነው የፍሪኩዌንሲው የራዲዮ ፍሪኩዌንሲው የት ጋር ነው አሎኬት መደረግ ያለበት? ኤፍኤም ሬዲዮ፣ ዋይፋይ፣ 5G 2G ምናምን የሚሏቸው ነገሮች የት ቦታ ላይ ነው እንዲሰሩ የሚደረግበት ሁኔታ አለ። ያንን ዲሳይድ የሚያደርጉ አካላቶች ናቸው። ሌላው ላይሰንስ ፍቃድ ሊያስፈልግ ይችላል። ኤንድ ስታንዳርድ ወይ ኮድ ኦፍ ኮንዳክት ያስፈልጋል። ነገሮች እንዴት መደረግ አለባቸው፣ እንዴት መደረግ የለበትም የሚሉ ስታንዳርዶች ፕሪዲተርማይን የሆነ ክራይቴሪያዎች ይኖራሉ ማለት ነው በኢንዱስትሪ ደረጃ። እነሱን የሚወጡ አካላት ሬጉላቶሪ ወይም ደግሞ ስታንዳርድስ ቦዲስ የሚባሉ አሉ። እነሱም አሴ ኮምፖነንትስ ኦፍ ዋየርለስ ኢንዱስትሪ ኮንሲደር ይደረጋሉ ማለት ነው። እንደዛ ከሆነ የዋየርለስ ኢንዱስትሪ የምንለው ምንድን ነው ጥቅሙ ነው? አሁን የዋየርለስ ኢንዱስትሪ ዋት ኢዝ ዘ ኢምፖርታንስ ኦፍ ዋየርለስ ኢንዱስትሪ የሚለውን ነገር ስናይ የተለያዩ ኢምፖርታንሶች አሉት ወይም ደግሞ ጥቅሞች አሉት። የመጀመሪያው ግሎባል ኮሚኒኬሽን እንዲኖር ያስችላል። እንዲኖር ወይም ደግሞ ግሎባል ኮሚኒኬሽን እንድናደርግ ያስችለናል ማለት ነው። ዓለም ላይ ያለውን ከግማሽ በላይ የሚሆነውን ህዝብ በሞባይል አማካኝነት ግዴታ ገመድ ፊዚካል ዋየር ምናምን ሳያስፈልገን ኮሚኒኬት ማድረግ እንችላለን። ኤኒዌር ኤኒታይም የሚለው ነገር ነው። እነሱ ነገር እንዲሆን አድርጎታል፣ አስችሏል ማለት ነው። ሌላው ሞባይል ኮመርስ ሞባይልን በመጠቀም እቃዎችን መግዛትና መሸጥ እንድንችል ያስችለናል። ሞባይል ኮመርስ የምንለው እሱ ነው። ኤክስቼንጅ ባይ ዩዚንግ አወር ሞባይል ፎን ወይም ደግሞ ስሞልስ ዲቫይስን ተጠቅመን እቃዎችን እንገዛለን፣ ክፍያ እንከፍላለን። እንደዚህ አይነት ነገር። ሌላ ዲጂታል ማርኬቲንግ ኢንተርኔትን ተጠቅመን ማርኬቲንግ አክቲቪቲዎችን ፐርፎርም እንድናደርግ ያስችለናል። አክሰስ ኦፍ ኢንፎርሜሽን መረጃዎችን በቀላሉ እንድናገኝ ስፔሻሊ ኢን ዴቨሎፒንግ ካንትሪስ። ድራይቭ ኢኖቬሽንስ ፈጠራዎችን ያበረታታል ኢንተርኔት ኦፍ ቴክኖሎጂ ላይ ማለት ነው። ሌላው ፊንቴክ ቴክኖሎጂ ቤዝድ የሆነ ፊዚካል ፊትነሶች
ቴክኖሎጂ ወይም ደግሞ ኢንተርኔት ቤዝድ የሆኑ ለርኒንግ ኦንላይን ትምህርቶች፣ ቴሌሜዲሲን በቴክኖሎጂ በኦንላይን የህክምና አገልግሎቶች እንድናገኝ ያስችለናል። ኢኮኖሚክ ግሮዝ ኤንድ ኢምፕሎይመንት የስራ እድልና የኢኮኖሚ እድገትን እያፋጠነ ይገኛል ማለት ይሄ ዋየርለስ ኢንዱስትሪ የምንለው ነገር ማለት ነው። ሶ ዋየርለስ ኢንዱስትሪ ኤንድ ማርኬቲንግ ምንድን ነው የሚያገናኛቸው? አሁን እስካሁን ስለ ዋየርለስ ኢንዱስትሪ ያወራን። አሁን ዋየርለስ ኢንዱስትሪ አሴ ማርኬተር ምንድን ነው የሚያገናኘው ከኛ ከማርኬቲንግ ፕሮፌሽን ጋር? አሴ ማርኬተር ዋየርለስ ኢንዱስትሪ ኮሚኒኬሽን ዊዛውት ፊዚካል ዋየር ኤንድ ኬብል ኤንድ ማርኬቲንግ ዋት ኢዝ ዜር ኮመን ፔጅስ ዋት ኢዝ ዜር ዋነስ የሚለውን ነገር እናያለን። ዋት ኢዝ ዜር ሪሌሽንሽፕ የሚለውን ነገር ነው የምናየው። ሶ ዋየርለስ ኢንዱስትሪ ኤንድ ማርኬቲንግ የሚለውን እንጀምራለን። ሶ ዋየርለስ ኢንዱስትሪ ፕሌይ ኤ ሜጀር ሮል ኢን ሞባይል ማርኬቲንግ ማለት ነው። ስፔሻሊ ሞባይልን ተጠቅመን ማርኬቲንግ አክቲቪቲዎችን ፐርፎርም እንድናደርግ ያስቻለን ማለት ነው ይሄ ዋየርለስ ኢንዱስትሪ የምንለው ነው። ስለዚህ ከስተመሮችም እቃዎችን እንዲገዙ በሞባይል አማካኝነት ድርጅቶችም እቃዎችን ለከስተመሮቻቸው ማርኬት እንዲያደርጉ በሞባይል አማካኝነት ያስቻለው ማን ነው ሲባል ዋየርለስ ኢንዱስትሪ ነው። ያ ማለት ነው ለምሳሌ ኤስኤምኤስ አለ፣ ሾርት ሜሴጅ ሰርቪስ ኤንድ ኦልሶ መልቲ ሚዲያ ሰርቪስ አለ፣ መልቲ ሚዲያ ሜሴጅ ሰርቪስ አለ። ፎቶዎች፣ ቪዲዮዎችን ኢኔብልድ እንዲሆኑ ያደረጋቸው ዋየርለስ ነው። ስለዚህ እኛ ከማርኬቲንግ ጋር ተያያዥነት ያላቸው ቴክስቶችን፣ ማስታወቂያዎችን፣ ብራንድ ሪሌትድ የሆኑ ፕሮሞሽኖችን በቴክስት አማካኝነት፣ በመልቲሚዲያ፣ በቪዲዮ፣ በፎቶ አማካኝነት ለከስተመሮች ተደራሽ ማድረግ እንችላለን። ሶ ይሄ የዋየርለስ ኢንዱስትሪው በረከት ነው ለማርኬቲንግ ማለት ነው። ሌላው ሞባይል ኢንተርኔት አድቨርታይዚንግ፣ አሁንም ሞባይልን እና ኢንተርኔትን ተጠቅመን አድቨርታይዚንግ መስራት እንችላለን። ሎኬሽን ቤዝድ ፕሮሞሽን ስፔሻሊ አሁን ላይ ጂፒኤስ አለ፣ ሎኬሽን ቤዝድ ፕሮሞሽን መስራት እንችላለን። ሎኬሽኑን ስፔሲፊክ አድርገን ስፔሻሊ ዲጂታል ማርኬቲንግ ላይ ለምንፈልገው ሰው ለምንፈልገው ቦታ ላይ በምንፈልገው የእድሜ ክልል በምንፈልገው ከስተመር አይነት ማስታወቂያዎችን መስራት እንድንችል አስችለናል ነው። ሌላው ሞባይል አፕሊኬሽኖች አሉ ወይም ደግሞ ሞባይል አፖች አሉ፣ ኖቲፊኬሽኖች አሉ። ሶ እነሱ እንዲኖሩ አድርጓል ማለት ነው። ሶ በእንደዚህ አማካኝነት ማርኬቲንግ አክቲቪቲዎችን ዋየርለስ ኢንዱስትሪን እና ሞባይልን ተጠቅመን ማርኬቲንግ ስራዎችን መስራት እንድንችል አስችለናል ነው። ሶ ዋየርለስ ኢንዱስትሪ ዘ ባክቦን ኦፍ ሞደርን ሞባይል ኮሚኒኬሽን አሁን ላይ ያለው ዘመናዊ የሞባይል ተግባቦት እንዲኖር ያስቻለ ነው የዋየርለስ ኢንዱስትሪ የምንለው። ኢት ራፒድ ግሮዝ በፍጥነት እያደገ ያለ በጣም ብዙ ቦታ ላይ ተደራሽ የሆነ በቀጣይነት ኮንቲኒየስ የሆነ ኢኖቬሽን ያለው ማለት ቀጣይነት ፈጠራ እየተጨመረበት የሚሄድ ነገር ነው። ሶ እነዚህ ነገሮች በሙሉ ተደማምረው ዋን ኦፍ ዘ ሞስት ፓወርፉል ኢንዱስትሪ አድርጎታል ማለት ነው። ያ ማለት ቢዝነስ አክቲቪቲዎችን ሸፕ አድርጓል፣ ማርኬቲንግ አክቲቪቲያችንንም ቀይሮታል። እንደ ግለሰብ ኦር አስ ወርልድ ዋይድ ኤቭሪዴይ ላይፋችንም ተቀይሯል ማለት ነው በኢንተርኔት በዋየርለስ ኢንዱስትሪ እና በሞባይል አማካኝነት። ሶ ዋየርለስ ኢንዱስትሪ በመኖሩ ምክንያት ሞባይል እንጠቀማለን። ሞባይልን በመኖሩ ምክንያት ቢዝነሳችንንም በሞባይል አማካኝነት መስራት እንችላለን። አስ ቢዝነስ ኦነር ኤንድ ኦልሶ አስ ኮንሱመር በሞባይላችን አማካኝነት እቃዎችን መግዛት እንችላለን፣ እቃዎችን መምረጥ እንችላለን፣ ክፍያዎች መክፈል እንችላለን የሚሉት ነገሮች አሉ ማለት ነው። ሶ ዋየርለስ ኮሚኒኬሽን ፕላትፎርሞች ምንድን ናቸው የሚለው እናያለን ማለት ነው ቀጣይ። ሶ እዚህ ጋር የምናየው ደግሞ ምንድነው ዋየርለስ ኮሚኒኬሽን አለ ብለናል። ሶ ዋየርለስ ኮሚኒኬሽን ካለ ምንም ፕላትፎርሞች ያስፈልጋሉ ኮሚኒኬት ለማድረግ ዋየርለስ ያለ ፊዚካል ኬብል ዋየርለስ ኮሚኒኬት ገመድ አልባ ተግባቦት እንዲኖር የሚያስችሉ ፕላትፎርሞች ወይም ደግሞ ዲቫይሶች ወይም ደግሞ እንደዛ እንዲኖር የሚያደርጉት ፕላትፎርሞች ምንድን ናቸው የሚለው እናያለን። ሶ ዋየርለስ ኮሚኒኬሽን ፕላትፎርምስ የምንላቸው ምንድን ናቸው? እዚህ ቴክኖሎጂ ናቸው። አንደኛ ቴክኖሎጂ ውጤት ናቸው። ሁለተኛ ሲስተም ናቸው። ኢንፎርሜሽን ከአንድ ቦታ ወደ አንድ ቦታ እንዲተላለፍ የሚያደርጉ ፊዚካል ኮኔክሽን ሳያስፈልግ፣ አካላዊ ንክኪ ሳያስፈልግ፣ ፊክስድ የሆነ ኢንፍራስትራክቸራል አሴት ሳያስፈልግ ለኢሚዲየት ለኢንስታንት ኮሚኒኬሽኑ መረጃዎች ትራንስሚትድ እንዲሆኑ የሚያስችሉ ምንም በመጠቀም ራዲዮ ዌቭን ወይም ደግሞ
ኤሌክትሮማግኔቲክ ሲግናሎችን በመጠቀም ኢንፎርሜሽኖች ዊዛውት ኬብል ዊዛውት ፊዚካል ኮኔክሽን ትራንስሚትድ እንዲሆን የሚያስችሉ የቴክኖሎጂ ውጤቶችና ሲስተሞች ምን ተብለው ይጠራሉ? ዋየርለስ ኮሚኒኬሽን ፕላትፎርም ይባላሉ ማለት ነው። እነዚህም ፕላትፎርሞች እናያለን። ዚስ ፕላትፎርም ፎርም ዘ ፋውንዴሽንስ ኦፍ ሞደርን ሞባይል ኤንድ ዲጂታል ኮሚኒኬሽን አሁን ላለው የዘመናዊ የሞባይል እና የዲጂታል ተግባቦት መሰረት የጣሉ ናቸው ማለት ነው። እነዚህ ዋየርለስ ፕላትፎርሞች እነሱን እናያለን እያንዳንዳቸውን። ለምሳሌ እዚህ ጋር ሞባይል ሴሉላር ኔትወርክ የሚባላል ያ ማለት ቱጂ ለምሳሌ ሞባይል ሴሉላር ኔትወርክ የሚባሉ አሉ። እነሱ ለምሳሌ የመጀመሪያው ቱጂ ነው፣ ጂኤስኤም ይባላል። ቱጂ ላይ ምንድነው የምናደርገው? ቮይስ ነው። አንደኛ የድምፅ መደወል ስልክ በድምፅ መደወል እንድናስችል፣ ሁለተኛ ሜሴጅ ቴክስት እንድንልክ የሚያስችለን ነው። ሌላኛው ስሪጂ የምንለው ነው። እዚህ ጋር ደግሞ ኢንተርኔት እንድንጠቀም ያስችለናል። ቮይስ፣ ሜሴጅ፣ ኢንተርኔት ኤንድ መልቲሚዲያ ሰርቪሶችን ፎቶ፣ ቪዲዮዎችን ምናምን እንዲኖሩ የሚያስችል ነው። ሌላው ፎርጂ የምንለው ነው። በጣም ፈጣን የሆነ ኢንተርኔት እንዲኖር ቪዲዮ ስትሪሚንግ፣ ቀጥታ ቪዲዮ ላይቭ፣ ሞባይል አፕሊኬሽኖችን ስሙዝሊ ራን እንዲያደርግ የሚያስችል ኤንድ ኦልትራ ፋስት ስፒድ ያለው ደግሞ 5G የኔትወርክ አይነት አሁን ላይ የመጣለ። እነዚህ በሙሉ ዋየርለስ ኮሚኒኬሽን እንዲኖር ያደርጋሉ ማለት ነው። ለዋየርለስ ኢንዱስትሪ ትልቅ የሆነ ሚና አላቸው። ሌላው ሾርት ሜሴጅ ሰርቪስ ኤንድ መልቲሚዲያ ሜሴጅ ሰርቪስ አገልግሎት የሚሰጡ ናቸው። እዚህ ጋር ቴክስት ቤዝድ ኮሚኒኬሽን ነው ኤስኤምኤስ የምንለው። መልቲሚዲያ የምንለው ደግሞ ቪዲዮ፣ አውዲዮ፣ ኢሜጅ ምናምን መላክ የምንችልበት ልክ እዚህ ጋር እንደምታዩት ይሄኛው መልቲሚዲያ ነው፣ ይሄኛው ደግሞ ኤስኤምኤስ ነው ማለት ነው። ዋይድሊ ዩዝድ ፎር አለርት ኖቲፊኬሽን ኤንድ ሞባይል ማርኬቲንግ ልክ እንደዚህ ልክ አለርት ሰዎችን የሆነ ነገር ለመንገር ለማስተዋወቅ እንዲያውቁ ማድረግ አለርት ማድረግ ኖቲፊኬሽኖች ማስታወቂያዎች እንዲደርሷቸው ኤንድ በሞባይል አማካኝነት ማርኬቲንግ ሪሌትድ የሆኑ ነገሮችን እንድንለቅ ወይም ደግሞ እንድንሰራ የሚያስችለን ነው ማለት ነው። የኤስኤምኤስ የምንለው እና ኤምኤምኤስ የምንለው ማለት ነው። ሌላው ሞባይል ኢንተርኔት ፕላትፎርሞች ናቸው። ሞባይል ዌብ ወይም ደግሞ ዌብሳይት ኦፕቲማይዝድ ፎር ዌብሳይቶች አሉ። ሞባይል አፕሊኬሽኖች ወይም ሞባይል ጋር ኢንስቶልድ ነው የሚሰሩ የተለያዩ አፕሊኬሽኖች አሉ። እነሱ በሙሉ ማለት ነው። እነዚህ ኢኮመርስ እንዲኖር አድርገዋል። ሶሻል ሚዲያ እንዲኖር አድርገዋል። ኤንዶሎ ኦንላይን ሰርቪስን ያካትታል ማለት ነው። እነዚህ ሞባይል ኢንተርኔት ፕላትፎርሞች ወይም ደግሞ ዌብሳይቶች እና አፕሊኬሽኖች ስልክ ላይ የሚሰሩ በኢንተርኔት አማካኝነት ኢኮመርስ እቃዎችን መግዛት መሸጥ፣ ሶሻል ሚዲያ ልክ የምናውቀው ፌስቡክ ምናምን የምንላቸው እዛ ጋር ማርኬቲንግ አክቲቪቲዎችን መስራት እንችላለን። ኤንድ ኦልሶ እነሱ ተጠቅመን ደግሞ የኦንላይን አገልግሎቶች ሰርቪሶችን እንድንሰጥ የሚያስችሉ ነገር አካላት ዲቫይስ አይነቶች ናቸው። ሌላው ዋየርለስ ሎካል ኤሪያ ኔትወርኮች ናቸው። የዋይፋይ ኦፊስ ላይ የተለያዩ ህዝብ የሚበዛበት ቦታ ላይ የሚሰሩ ራውተሮች ወይም ደግሞ የዋይፋይ ራውተሮች ወይም ደግሞ የዋይፋይ አገልግሎቶች አሉ። ወይም ደግሞ ዋየርለስ ሎካል ኤሪያ ኔትወርኮች አሉ። እነዚህ ፈጣን የሆነ ሃይ ስፒድ የሆነ ዋየርለስ ኢንተርኔት እንዲኖር በማስቻል ዋየርለስ ኮሚኒኬሽኑ እንዲኖር አድርገዋል ማለት ነው። ሌላው ሾርት ሬንጅ ዋየርለስ ቴክኖሎጂ ልክ እንደ ብሉቱዝ በሆነ ሬንጅ ብቻ የሚሰሩ ቴክኖሎጂዎች አሉ። ብሉቱዝ ዲቫይስ ቱ ዲቫይስ ኮሚኒኬት እንዲያደርግ መረጃዎች እንዲቀያየሩ መረጃዎችን ትራንስሚት ለማድረግ ኤንኤፍኤስ ኮንታክትለስ ፔመንት ዊዛውት ኮንታክት ፔመንት ክፍያዎች እንድንፈጽም ልክ እዚህ ጋር እንደሚታዩት ኮንታክት አድርጉም ጠጋ አድርጎ ክፍያውን ይፈጽማል። ሌላው ትራኪንግ ኤንድ አይዴንቲፊኬሽን ሲስተምስ ነገሮችን ትራክ ማድረግ እና አይዴንቲፋይ መለያ መንገዶች አሉ ማለት ነው። እነዚህ በሙሉ የዋየርለስ ፕላትፎርሞች ናቸው። ምንድነው ኢምፖርታንሳቸው ነው? አሁን እስካሁን ያየናቸው ፕላትፎርሞች ኢምፖርታንሳቸው ምንድነው? አንደኛው ኮሚኒኬሽን እንዲኖር ነው። የትም ቦታ ሆነ በማንኛውም ሰዓት ኮሚኒኬት እንድናደርግ። ሌላው ማርኬቲንግ ከሞባይል ጋር ሞባይልን ተጠቅመን ማርኬቲንግ አክቲቪቲ እንድንሰራ፣ ሞባይልን ተጠቅመን እቃዎችን ባይ ኤንድ ሴል ማድረግ እንድንችል፣ ኤክስቼንጅ እንድናካሄድ ያስችሉናል። ሌላው ሩራል እና ዴቨሎፒንግ ሪጅኖች ላይ ተደራሽ እንዲሆኑ እዚህ ቦታ ላይ ኢንተርኔት እንዲኖር ያደርጋሉ። ፓወር ዲጂታል ሰርቪሶች ያ ማለት በሞባይል ባንኪንግ ኤሌክትሮኒክስ ሪሌትድ የሆኑ ለርኒንግ ኦንላይን
ለርኒንጎች እንዲኖሩ አድርገዋል ማለት ነው። ሶ ዋየርለስ ኮሚኒኬሽን ፕላትፎርም የምንላቸው ሰዎችን ኮኔክት ያደርጋሉ፣ ሰዎችን ከሰዎች ያገናኛሉ፣ ዲቫይሶችን ያገናኛሉ፣ ሰርቪሶችን እንድንሰጥ ያደርጋሉ ዊዛውት ፊዚካል ኮንስትሬንት ወይም ደግሞ ምንም አይነት ገደብ ሳይኖርብን አገልግሎቶች ፊንቴክ፣ ቴሌሜዲሲን፣ ኢለርኒንግ ምናምን የምንላቸውን አገልግሎቶች በሙሉ እነዚህን ተጠቅመን በኦንላይን እንድንሰጥ ያስችሉናል ማለት ነው። ሶ ፍሮም ሴሉላር ኔትወርክ ኤንድ ኤስኤምኤስ እስከ ዋይፋይ ሾርት ሬንጅ ቴክኖሎጂዎች በሙሉ እነዚህ ባክቦን ናቸው። አሁን ላይ ላለው ሞባይል ድራይቭን ለሆነ ዲጂታል ወርልድ መሰረት የጀርባ አጥንት ነው ያገለግላሉ ማለት ነው እነዚህ ፕላትፎርሞች። ሌላው ዋይርለስ ዋይድ ኤሪያ ኔትወርክ ነው። እዚህ ጋር ደግሞ ዋይርለስ ዋይድ ኤሪያ ኔትወርክ የምንለው ደግሞ ገደብ የለሽ ማለት በጣም ትልቅ ኤሪያን ከቨር የሚያደርግ የኢንተርኔት አክሰስ እንዲኖር የሚያደርግ እና ዋይርለስ ኮሚኒኬሽን እንዲኖር የሚያደርግ የኔትወርክ አይነት ነው ማለት ነው። ሶ ኮሚኒኬሽን ኔትወርክ ዳት ፕሮቫይድ ዋይርለስ ኮኔክቲቪቲ ላርጅ ጂኦግራፊክ ኤሪያ፣ ሰፊ የሆነ የጂኦግራፊክ ኤሪያን ከቨር የሚያደርግ ዋየርለስ ኮኔክቲቪቲ ወይም ደግሞ ኮሚኒኬሽን እንዲኖር የሚያስችል በሲቲ በከንትሪ ኢቭን በኮንቲነንት ደረጃ ነገሮች በአህጉር በግዛት ወይ በከተማ ወይም ደግሞ በሀገር ደረጃ ኮሚኒኬት እንድናደርግ የሚያስችለን ዋየርለስ ዋይድ ኤሪያ ኔትወርክ። ሶ ኢት ዩዝስ ሴሉላር ኔትወርክ ቴክኖሎጂዎችን ይጠቀማል። ዲቫይሶችን ኮኔክት ለማድረግ አንድን ዲቫይስ ከሌላ ዲቫይስ ኮኔክት ለማድረግ ኢንተርኔት ኤንድ ፕራይቬት ኔትወርኮች ዊዛውት ፊዚካል ኬብል እንዲሰሩ እነዚህንም ይጠቀማል ማለት ነው። ሶ ይሄ ዋየርለስ ዋይድ ኤሪያ ኔትወርክ የምንለው ምንድነው? አክሰስ ኦፍ ዴታ ኤንድ ኮሚኒኬሽን ሰርቪስ ኦቨር ኤ ሎንግ ዲስታንስ ማለት ነው። በጣም ከፍተኛ በጣም ብዙ ርቀት ላይ ሆነን እንኳን መረጃዎችን አክሰስ እንድናደርግ ኤንድ ኦልሶ ኮሚኒኬት እንድናደርግ ያስችለናል። ምንድን ነው የሚጠቀመው? ራዲዮ ሲግናልን ይጠቀማል። ሴሉላር ቤዝ ስቴሽኖች እና ሳተላይቶችንም ይጠቀማል ማለት ነው። ሳተላይት ነው የምንለው ነው። ሶ ኢት ኢዝ ኮመንሊ ዩዝድ ፎር ሞባይል ፎን፣ ላፕቶፕ፣ ታብሌት፣ ኤቲኤም ኤንድ ኢንተርኔት ኦፍ ቲንግስ ዲቫይሶች ላይ ብዙ ጊዜ ይሄን ዋየርለስ ኔትወርክን እንጠቀማለን ማለት ነው። ዋንን እንጠቀማለን ዋየርለስ ዋይድ ኤሪያ ኔትወርክን ማለት ነው። ዋየርለስ ወይም ደግሞ ዋይድ ኤሪያ ኔትወርክ ላይ የሚሰሩ ቴክኖሎጂዎች አንደኛ 2G አለ፣ 3G 4G ቅድም ያየናቸው ኤንድ ሳተላይት ኮሚኒኬሽን አለ። ከቨሬጅ ሪሞት ኤንድ ሩራል ኤሪያዎችን ከቨር የሚያደርግ ሳተላይት አለ ማለት ነው። የሳተላይት ኮሚኒኬሽን አለ ማለት ነው። ሶ እነዚህ ነገሮች አሉ። ምንድነው ኪ ካራክተሪስቲክስ ስንል መለያ ወይም ደግሞ መለያ ባህሪው አሁን ይሄ ዋን ከላን በምን ይለያል? ሎካል ኤሪያ ኔትወርክ የሚባል አለ ብለናል። ሶ ከሎካል ኤሪያ ኔትወርክ በምን ይለያል ሲባል ያው ኦልሬዲ አይሲቲ ኮርስ ተምራችሁ ከሆነ ተምረናል እዛ ጋር ያለው በደንብ ማለት ነው ልዩነታቸው። ሶ እዚህ ጋር ይሄ ዋን የምንለው ከላን አንደኛው ዋይድ የሆነ ጂኦግራፊካል ከቨሬጅ ነው ያለው፣ በጣም ሰፊ የሆነ ቦታን የሚሸፍን ነው ማለት ነው። ኤንድ ሞቢሊቲ ሳፖርት ነው። ኮኔክት ዋይል ሙቪንግ ከቦታ ቦታ እየተንቀሳቀስ እንኳን ኮኔክት ማድረግ እንድንችል ያስችለናል ማለት ነው። ሌላው ኦፕሬት ስሮ ላይሰንስ ስፔክትረምስ ፍቃድ አውጥተን የሚሰራለን ይሄ ፍቃድ ላይሰንስ ያስፈልገዋል። ቴሌኮም ሰርቪስ ፕሮቫይደሮች ናቸው ማኔጅ የሚያደርጉት ልክ እንደኛ ኢትዮ ቴሌኮም ልክ ሳፋሪኮም ምናምን እንደምንላቸው አይነት ተቋማት ማለት ነው። ቮይስ ዴታ ኤንድ መልቲሚዲያ ትራንስሚሽን እንዲኖር ያስችላል። ድምፆችን፣ ዳታዎችን፣ ፎቶዎችን፣ ቪዲዮዎችን ትራንስሚት ማድረግ ወይም ደግሞ እነሱን ተጠቅመን ኮሚኒኬት ማድረግ እንድንችል ያስችለናል ማለት ነው። ሌላው አፕሊኬሽንስ ኦፍ ዋየርለስ ዋይድ ኤሪያ ኔትወርክ ምንድነው? አፕሊኬሽኑ ስንል ኮሚኒኬሽን ነው። አንደኛ ሞባይል ኮሚኒኬሽን እንዲኖር ያስችላል። ኢንተርኔትን አክሰስ ማድረግ እንድንችል ያስችላል። ባንክ ሞባይል ባንኪንግ ኤንድ ፔመንት ሲስተሞች እንዲሰሩ ያደርጋል። ሪሞት ኮንትሮሊንግ ከሆነ ቦታ ሆነን የሆነን ቦታ ኮንትሮል ማድረግ እንድንችል። ኢንተርኔት ኦፍ ቴክኖሎጂ አፕሊኬሽን ኢንተርኔት ኦፍ ቲንግስ ኢንተርኔት ኦፍ ቴክኖሎጂ የምንላቸው ነገሮች ጋር ኢመርጀንሲ ኤንድ ዲዛስተር ኮሚኒኬሽን እንዲኖር ያስችላል ማለት ነው። አደጋ ሲኖር የሆነ ዲዛስተር ሲኖርኝ ኢዚሊ ኮሚኒኬት እንድናደርግ ያስችለናል ማለት ነው ከሩቅ ቦታ ሆነ። ሰው እነዚህ ነገሮች አሉት እንደ አፕሊኬሽን እንደ ጥቅም ማለት ነው። ምንድነው አድቫንቴጁ ስንል ኮኔክቲቪቲ ነው።
ሪሞት ኤሪያ ላይ እንኳን ሆነን ኮኔክት ማድረግ እንችላለን ሌላ ቦታ ጋር ኤኒዌር ኤኒታይም ኮሚኒኬሽን አለ በማንኛውም ሰዓት በማንኛውም ቦታ። ሌላኛው ምንድነው ዋየርድ የሆኑ ኢንፍራስትራክቸር ላይ ዲፔንድ ሆነን እንዳንቀር ያስችለናል። ለምሳሌ የሆነ ኬብል ቢፈጠር ያለ ኬብል ኮሚኒኬት ማድረግ የማንችል ሊሆን ይችላል። ነገር ግን የዋየርለስ ካለ ይሄን ነገር ይቀንስልናል። ሌላው ሳፖርት ላርጅ ስኬል ሞባይል ማርኬቲንግ ኤንድ ኢሰርቪስ ነው። በጣም ትልልቅ የሆኑ ሞባይል ማርኬቲንግ አክቲቪቲዎችን ወይም ደግሞ ኢንተርኔት ቤዝድ ኤሌክትሮኒክ ቤዝድ የሆኑ አገልግሎቶችን እንዲፋጠኑ ማድረግ ይችላል። ዲስአድቫንቴጅ ኦር ሊሚቴሽኑ ምንድነው ስንል ኮስት አለው፣ ከፍተኛ የሆነ ኮስት አለው። ሁለተኛ ኮንገስሽን ኤንድ ሲግናል ስትሬንግዝ። አሁን እዚህ ጋር በጣም ብዙ ዳታዎች ወደዚህ ወደ ኖዱ የሚሄዱ ከሆነ ወደ ኔትወርኩ ወይም ደግሞ የኔትወርኩ ኖድ በጣም ብዙ ዳታዎችን ብዙ ኢንፎርሜሽኖችን ሲጫን ሲሸከም ወይም ደግሞ ሰዎች ዳታም ብዙ ጊዜ መጠቀም ሲጀምሩ በጣም ይጨናነቃል ማለት ነው። ሰው እንደዚህ አይነት ያኔ ሲግናል ስትሬንግዙ ይቀንሳል። እንደዚህ አይነት ችግሮች አሉ። ሰብስክሪፕሽን ይፈልጋል፣ ምዝገባ ይፈልጋል። ለምሳሌ ሳተላይት ምዝገባ ሊፈልግ ይችላል። ለእነዚህ አይነት ነገሮች ኔትወርኩን ፕሮቫይድ ለሚያደርጉ አካላቶች ሰብስክሪብ ተመዝግበን ክፍያ የከፈል ምናምን ነው መጠቀም የምንችለው አይነት ነገሮች ናቸው ማለት ነው። በአጠቃላይ ዋየርለስ ወይም ደግሞ ዋን የምንለው ሞደርን ሞባይል ኮሚኒኬሽን እንዲኖር የሚያስችል ባክቦን ነው ማለት ነው። ለዚህ ለሞደርን ሞባይል ኮሚኒኬሽን ከሎንግ ዲስታንስ ከሩቅ ሆነን ኮሚኒኬት እንድናደርግ ሪሊያብል የሆነ ኮሚኒኬሽን ቫስት ሪጅን ሰፊ ቦታ ላይ አስተማማኝነት ያለው ተግባቦት እንዲኖር ያስችላል ማለት ነው። ኢት ኤክስቴንሲቭ ካቨሬጅ ኤንድ ሞቢሊቲ ሜክስ ኢት ኢሴንሻል ፎር ግሎባል ኮሚኒኬሽን። ለዓለም አቀፍ ተግባቦት በጣም አስፈላጊ ነው። ቢኮዝ ከቬሬጁ ከፍተኛ ነው ብለናል። ከቦታ ቦታ እየተንቀሳቀስን ኮሚኒኬት ማድረግ እንችላለን ብለናል። ዲጂታል ሰርቪሶችን ፕሮቫይድ ለማድረግ ሞባይል ቤዝድ ቢዝነስ አክቲቪቲዎችን ሞባይልን ተጠቅመን የተለያዩ ቢዝነስ አክቲቪቲዎችን እንድንሰራ ስለሚያስችለን ጥሩ ነው ማለት ነው። ይሄ ዋን ወይም ደግሞ ዋየርለስ ዋይድ ኤሪያ ኔትወርክ የምንለው ማለት ነው። ዋይድ ኤሪያ ኔትወርክ የምንለው ሌላኛው ሀሳብ እዚህ ጋር ምንድነው በዚህ ቻፕተር ያለው ፋሲሊቴተር ናቸው። አሁን ይሄ ዋየርለስ ኢንቫይሮንመንት አለ። ይሄ ዋየርለስ ኢንቫይሮንመንት እንዲኖር ያደረጉት እነማን ናቸው? ፋሲሊቴት የሚያደርጉት ነገሮችን እነማን ናቸው ነው። ፋሲሊቴተሮቹ እነማን ናቸው? ፋሲሊቴተር ኦፍ ዋየርለስ ኢንቫይሮንመንት የሚባሉት ወይም ደግሞ ይሄ ዊዛውት ኤኒ ፊዚካል ኮንስትሬንት ኮሚኒኬት እንድናደርግ ዳታዎችን ትራንስሚት እንድናደርግ አስ ማርኬተር አስ ቢዝነስ ኦውነር ቢዝነሶችን ዋየርለስ በሆነ መንገድ እንድንሰራ ግዴታ ከስተመሮችን በአካል ማግኘት ሳይጠበቅብን በሞባይላቸው አማካኝነት በተለያዩ በአፕሊኬሽን አማካኝነት በሶሻል ሚዲያ አማካኝነት አግኝተን ሞባይል ማርኬቲንግ አክቲቪቲዎችን እንድንሰራ ያስቻለና ዋየርለስ ኢንዱስትሪ አለ። እሱ እንዲሰራ ያደረጉት አካላት እነማን ናቸው? ፋሲሊቴተር የሚላቸው እነሱ ነው። እነዚህ ፋሲሊቴተር የሚባሉት ዘኪ ፋክተርስ ናቸው፣ ቴክኖሎጂዎችም ናቸው፣ ስቴክ ሆልደርስ ናቸው። ማለት ዋየርለስ ኮሚኒኬሽኑ ኢኔብል እንዲሆን ያደረጉት እንዲኖር ያስቻሉት ማለት ነው። ኤንድ ኢፌክቲቭሊ ፋንክሽን እንዲሆን በጥራት በጥሩ ሁኔታ እንዲሰራ ያደረጉት ኤንድ ኦልሶ ኤቭሪዴይ ኤክስፓንድ ኢን ኤቭሪዴይ ላይፍ ኤንድ ቢዝነስ በዴይሊ ላይፋችንን በቢዝነስ አክቲቪቲያችንንም ይሄ ነገር እየተስፋፋ እንዲመጣ ያስቻሉት አካላቶች ኪ ፋክተርስ ቴክኖሎጂስ ኤንድ ስቴክ ሆልደሮችን ባለድርሻ አካላት በሙሉ ፋሲሊቴተር ይባላሉ። እነሱን እናያለን ማለት ነው አንድ ባንድ። ሜጀር ፋሲሊቴተር እነማን ናቸው ነው እዚህ ጋር አንደኛ ዋየርለስ ኢንፍራስትራክቸር ነው። ይሄ የዋየርለሱ ኮሚኒኬሽን እንዲኖር የሚያስችል መሰረተ ልማቶች አሉ። ሴል ታወሮች አሉ፣ የተለያዩ ትልልቅ ታወሮች አሉ፣ የኢንተርኔት ታወሮች አሉ፣ እነሱ ስቴሽኖች አሉ፣ ቤዝ ስቴሽኖች አሉ፣ አንቴና ሳተላይቶች አሉ። እነዚህ በሙሉ ማለት ነው። እነዚህ ነገሮች ቮይስ ኤንድ ዴታዎችን ትራንስሚት እንዲያደርጉ ሳፖርት ያደርጋሉ። 4G ኤንድ 5G ኔትወርኮችንም ያስፋፋሉ፣ እንዲስፋፋ ያደርጋሉ። ሌላው ሞባይል ዲቫይስ ኤንድ ሃርድዌር ናቸው። እነዚህ የምንጠቀማቸው ዲቫይስ ወይም ደግሞ ሃርድዌሮች ያ ማለት ስማርትፎን፣ ታብሌት፣ ዌሬብል፣ ኢንተርኔት ኦፍ ቴክኖሎጂ ዲቫይስ የምንላቸው በሙሉ ከኢንተርኔት ጋር ተያያዥነት ያላቸው የተለያዩ ቴክኖሎጂዎች አሉ። እነሱ በሙሉ መኖራቸው እነሱን የሚያመርቱ እነሱን ፕሮቫይድ የሚያደርጉ አካላት ስልክ ባትሪ የሚያመርቱ ፓወር የሚያመርቱ ሴንሰርስ የሚያመርቱ አካላቶች አሉ ማለት ነው። ሌላው ሃንድሴት ኢንክሪዚንግ ማስ አዳፕሽን አፎርዴብል የሆኑ
እነዚህን ነገሮች አፎርዴብል በሆነ ዋጋ እየቀረቡ መሆናቸው በሙሉ ይሄ ዋየርለስ ኮሚኒኬሽኑ እንዲኖር አድርገዋል ማለት ነው። ሌላው እነዚህ ኔትወርኮች ናቸው። 2G 3G 4G 5G ያልናቸው ብሉቱዝ ምናምን የምንላቸው እነዚህ አይደንቲፊኬሽን ሰርቪስ የሚሰሩ ትራኪንግ ኤንድ አይደንቲፊኬሽን፣ ብሉቱዝ፣ ዋይፋይ እነዚህ ደግሞ ፋስት የሆነ ሴኪውር የሆነ ሪሌብል የሆነ ኮሚኒኬሽን እንዲኖር አድርጓል። ፈጣን የሆነ ደህንነቱ የተጠበቀ አስተማማኝ የሆነ ኮኔክቲቪቲ ወይም ደግሞ ግንኙነት እንዲኖር ያስችላሉ። ሌላው ሶፍትዌር ኤንድ አፕሊኬሽን ናቸው። እዚህ ጋር ደግሞ ልክ ስልካችን ወይም ደግሞ ፒሲያችን ወይም ደግሞ ታብሌታችን ኦፕሬት የሚያደርግበት ሲስተም አለ። ኢት ሜቢ አንድሮይድ ሊሆን ይችላል፣ አይኦኤስ ሊሆን ይችላል ማለት ነው። እነዚህ አንድሮይድ ወይም ደግሞ አይኦኤስ ወይም ደግሞ እነዚህ ኦፕሬቲንግ ሲስተሞች መኖራቸው ዋየርለስ ኮሚኒኬሽን እንዲኖር ያስችለዋል ማለት ነው። ሌላው ሞባይል አፕሊኬሽኖችን ዴቨሎፕ የሚያደርጉ ኤንድ ክላውድ ሰርቪስ ዴታዎቻችን ስቶርድ ሆነው የሚቀመጡበት ቦታ ክላውዶች አሉ። እነዚህ ነገሮች በሙሉ ኮሚኒኬሽኑ እንዲኖር ያስችለዋል ማለት ነው። እነዚህ መኖራቸው ዜር ኢዝ ኤ ኮሚኒኬሽን ኤንድ ኦልሶ ዜር ኢዝ ኤ ኮመርስ ኤንድ ዜር ኢዝ ኤ ኮንተንት ማለት ነው። ቫልዩ ያለው ኢንፎርሜሽን፣ ቫሉዌብል ኢንፎርሜሽን፣ ሞስት ኢምፖርታንት ኢንፎርሜሽን ፎር ኦዲየንስስ ባይንግ ኤንድ ሴሊንግ ፕሮዳክትስ ኤንድ ዜር ኢዝ ኮሚኒኬሽን ተግባቦት እንዲኖር ያስችለዋል ማለት ነው ያስችላሉ እነዚህ አፕሊኬሽኖች። ሌላው ስፔክትረም ኤንድ ሬጉሌሽን ነው። ገቨርንመንት አሎኬሽንስ ኦፍ ፍሪኩዌንሲ ቅድም ያልነው ስፔክትረም ያልነው ማለት ነው። ከሬዲዮ ፍሪኩዌንሲን አሎኬት የሚያደርገው መንግስት ነው። ላይሰንስ ፖሊሲ፣ ላይሰንስ ስናወጣ የተለያዩ የምንከተላቸው ህጎች አሉ ከላይሰንስ ጋር ኤንድ ሬጉላቶሪ ፍሬምወርክ እንዴት ነው ኦፕሬት የምናደርገው የሚለውን ነገር የሚነግረን ጋይድ ላይን ወይም ደግሞ ፍሬምወርክ አለ። እነዚህ ነገሮች አሉ። እነዚህ መኖራቸው ስፔክትረም አቬይላቢሊቲ ኤንድ ሬጉሌሽን መኖሩ ፌር የሆነ ዩዝ ሪዲዩስ ማለት ምንድን ነው ፍትሐዊነት እንዲኖር ያስችላል። ኤንድ ኢንተርፈረንስ ጣልቃ ገብነት እንዲቀንስ ያደርጋል። ስፔክትረም አቬይላቢሊቲ ኤንድ ሬጉሌሽን መኖሩ ማለት ነው። ሌላው ሰርቪስ ፕሮቫይደር ኤንድ ኢንዱስትሪ ፕሌየርስ ማለት ለምሳሌ ቴሌኮም ኦፕሬተርስ፣ ኢንተርኔት ሰርቪስ ፕሮቫይደር ልክ እንደ ኢትዮ ቴሌኮም እንደ ሳፋሪኮም አይነት ካምፓኒዎች ማለት ነው እነሱ እነዚህ አካላቶች ማኑፋክቸረር እና ኢኩፕመንቶችን ያመርታሉ፣ አፖችን ዴቨሎፕ ያደርጋሉ። ስልኮችን ሲገዙ የሳፋሪኮም ከሆነ የሳፋሪኮም ስልኮች አሉት የራሱ፣ ኢትዮ ቴሌኮም ራሱ ስልኮችን ማምረት ሊጀምር ይችላል ማለት ነው። እነዚህ አይነት ነገሮች። ሌላው ኮንተንቶች ይኖራሉ። ኮንተንት ማለት ባጭሩ ጠቃሚ የሆኑ መረጃዎች ማለት ነው። በቪዲዮ መልክ ሊሆን ይችላል፣ በጽሁፍ መልክ ሊሆን ይችላል። በተለያየ መንገድ ተዘጋጅተው ሲቀርቡ ኮንተንት ይባላሉ። ቫልዩ አድድ ሰርቪሶች ፕሮቫይደሮች አሉ። እነዚህ አካላት በሙሉ ዋየርለስ ኮሚኒኬሽኑ ጋር ስቴክ ሆልደር ፋሲሊቴተር ሆነው ያገለግላሉ። ሌላኛው ኮንሱመር ዲማንድ ኤንድ ዩዜጅ ቢሄቪየር ነው። እዚህ ጋር ደግሞ የኮንሱመሩ ዲማንድ ወይም ደግሞ የተጠቃሚዎች ኢንተርኔትን የሚጠቀሙት ኮንሱመር ማለት ኢንተርኔትን የሚጠቀሙት ኮንሱም የሚያደርጉት እና የእነሱ የባህሪ ለውጥ መኖር። እዚህ ጋር ኮንሱመሮች ምንድነው ፈጣን የሆነ ኮሚኒኬሽን እንዲኖር ይፈልጋሉ። ስለዚህ ዋየርለስ ኮሚኒኬሽን ይጠቀማሉ። ሞባይል ኢንተርኔት ዋይፋይ ይጠቀማሉ ማለት ነው። ሌላው ሞባይል ኢንተርኔት ኤንድ ሶሻል ሚዲያ አዳፕሽን ነው። የሞባይልን እና የሶሻል ሚዲያ አዳፕሽን ሰው በጣም በፍጥነት እየለመደው መምጣት ኤንድ ኒድ ፎር ኤኒ ታይም ኤኒዌር አክሰስ ኦፍ ኢንፎርሜሽን። አሁን ላይ ደግሞ ሰዎች በየትም ቦታ ሆነው በየትኛውም ሰዓት መረጃዎችን አክሰስ ማድረግ ይፈልጋሉ። ስለዚህ የዋየርለስ ኢንዱስትሪ አስፈላጊ ነው ማለት ነው። ሌላው ሳፖርቲንግ ቴክኖሎጂዎች ናቸው። ይህን ነገር ሳፖርት የሚያደርጉት ክላውድ ኮምፒውቲንግ፣ ሞባይል ፔይመንት ሲስተሞች ኤንድ ሎኬሽን ቤዝድ ሰርቪሶች ጂፒኤስ የምንላቸው ከጂፒኤስ ሎኬሽን ጉግል ፖዚሽኒንግ ሲስተም ጋር ተያይዘው ያሉ ነገሮች አሉ። እነዚህ ነገሮች በሙሉ ይህን ነገር ሳፖርት ያደርጉታል ማለት ነው። ኢምፖርታንስ ኦፍ ዘስ ፋሲሊቴተር ምንድነው ጥቅማቸው ነው? እስካሁን ያየናቸው ፋሲሊቴተር ያላቸው ጥቅም ምንድነው ስንል አንደኛ ዋየርለስ ኮኔክቲቪቲ እንዲስፋፋ አድርጓል። ዋየርለስ ኮኔክቲቪቲ እንዲስፋፋ ማድረግ፣ ሞባይል ማርኬቲንግ ሞባይልን ተጠቅመን ማርኬቲንግ አክቲቪቲ እንድናካሄድ፣ ሞባይል ኮመርስ እንዲኖር እቃዎችን እንድንገዛ እንድንሸጥ፣ እዚህ ጋር ማስታወቂያዎች እንድንሰራ፣ በማደግ ላይ ያሉ ሀገሮች እና ገጠራማ ቦታዎች ላይ አክሰሱ እንዲኖር የኮሚኒኬሽኑ አክሰስ የኢንተርኔቱ አክሰስ እንዲኖር ማድረግ፣ ፕሮቫይድ ኢኖቬቲቭ ኢን ዲጂታል ሰርቪስ
ድራይቭ ኢኖቬቲቭ ፈጠራዎችን አበረታቷል በዲጂታሉ ዓለም ላይ። ሶ ዋየርለስ ኢንቫይሮንመንትስ አር ሜድ ፖሲብሊ ባይ የኮምቢኔሽንስ ኦፍ ኢንፍራስትራክቸሮች አሉ፣ ቴክኖሎጂዎች አሉ፣ ሬጉሌሽን አለ፣ ኢንዱስትሪ ፕሌየር አለ፣ ዩዘር ቢሄቪየር አለ። እነዚህም በሙሉ የያዘ ነው ማለት ነው። ሶ እነዚህ ነገሮች አጠቃላይ ሪሊያብል የሆነ ስኬሌብል የሆነ አክሰሲብል የሆነ ዋየርለስ ኮሚኒኬሽን በዓለም ላይ እንዲኖር አድርገዋል ማለት ነው። ሪሊየብል አስተማማኝ የሆነ ስኬሌብል ሜዥር ማድረግ የምንችለው እያደገ ያለ ማለት ነው። አክሰሲብል ተደራሽነት ያለው ገመድ አልባ ወይም ደግሞ ፊዚካል ዋየር ሳያስፈልግ ሰው ከሰው ዓለም ላይ እንዲግባባ፣ ቢዝነስ ከኮንሱመሩ ጋር፣ ቢዝነስ ከቢዝነስ ጋር፣ ኢንዲቪጁዋል ከኢንዲቪጁዋል ጋር ኮሚኒኬት እንዲያደርጉ አስችሏል ማለት ነው። ሌላኛው ሞባይል ኢንተርፕራይዝ ነው። ከሞባይል ኢንተርፕራይዝ ጋር ተያያዥነት ያላቸው ኮንሰርኖች አሉ ወይም ደግሞ ለሞባይል ኢንተርፕራይዝ ትኩረት ሊሰጠው ይገባል። ሞባይል ኢንተርፕራይዝ ዩዝስ ሞባይል ዲቫይሶችን የሚጠቀሙ ዋየርለስ ኔትወርኮችን የሚጠቀሙ ሞባይል አፕሊኬሽኖችን የሚጠቀሙ ቢዝነሳቸውን ራን የሚያደርጉ ሊሆን ይችላል። ኢምፕሎዮችን ሳፖርት ለማድረግ ሊሆን ይችላል። ከስተመሮችን ለማገልገል ሊሆን ይችላል። ነገር ግን ሞባይልን ዋየርለስ ኔትወርክን እና የሞባይል አፕሊኬሽኖችን የሚጠቀሙ አካላት በሙሉ ሞባይል ኢንተርፕራይዝ ይባላሉ ማለት ነው። ለምሳሌ ባንኮች ሞባይል ይጠቀማሉ አይደለ? ማለት ከከስተመሮች ጋር በሞባይል አማካኝነት በሞባይል አፕሊኬሽን አማካኝነት ሲቢኢ ብር፣ ዳሽን ሱፐር አፕ ምናምን የምንላቸው በሙሉ እነዚህ ሞባይል ኢንተርፕራይዝ ጋር ይመደባሉ። ለእነሱ ትኩረት ሊሰጥ ይገባል። እነሱን ነው የሚለን ሞባይል ኢንተርፕራይዝ የሚለን። ዋይል ሞቢሊቲ ኢምፕሩቭ ኤፊሽንሲ ኤንድ ፍሌክሲቢሊቲ ዴር ኢዝ ኦልሶ ሰቨራል ኢምፖርታንት ኮንሰርን። እዚህ ጋር ኤፊሽንሲ አት ሚኒመም ኮስት ነገሮችን በፍጥነት በጥሩ ሁኔታ እንድንሰራ እያስችሉናል። ፍሌክሲቢሊቲም አለው ሞባይል መኖር፣ በሞባይል ነገሮችን ቢዝነሶችን ኦፕሬት ማድረግ። ነገር ግን አብረው የሚመጡ ሌሎች ጉዳዮች አሉ። እነሱ ምንድን ናቸው ነው? ለእነሱ ነገሮች ትኩረት ሊሰጥ ይገባል። እነሱን እናያለን። ሜጀር ኮንሰርን ከሞባይል ኢንተርፕራይዝ ጋር ተያይዘው የሚነሱ ሜጀር ኮንሰርኖች ምንድን ናቸው? የመጀመሪያው ሴኩሪቲ ነው። ሴኩሪቲ ኤንድ ዴታ ፕሮቴክሽን፣ ከደህንነት አንጻር ዴታችን ፕሮቴክት ይሆናል የሚለው ለምሳሌ ብሪች ሊያጋጥም ይችላል። ዴታችን ተጥሶ ሊገባ ይችላል። ሀክ ሊኖር ይችላል። ማልዋር ወይም ደግሞ ቫይረሶች ሊኖሩ ይችላሉ ሞባይል ዲቫይሶቻችን ጋር ሲሆን በዚህ አማካኝነት ዴታዎቻችንን ልናጣ እንችላለን። ፓስዋርዳችን ሀክ ሊደረግ ይችላል። ስልካችን ቢጠፋስ ቢሰረቅስ የሚፈጠረው ነገር አለ። ለዚህ ነገር ትኩረት ይሰጣል፣ መፍትሄ ይፈለግለት ይገባል ነው። የካምፓኒዎች መረጃ ደግሞ ያለ ፈቃዳቸው አክሰስ ሊደረግ ይችላል፣ ሀክ ሊደረጉ ይችላሉ። ለእነዚህ አይነት ነገሮችን ትኩረት ሊሰጠው ይገባል። ሌላው ፕራይቬሲ ኢሹ ነው። ሚስጥር ከከስተመሮች ሚስጥር አንጻር እዚህ ጋር ደግሞ የከስተመሮችንና የሰራተኞችን ፐርሰናል ዳታ ወይም ደግሞ ፕራይቬት ዴታ ፕሮቴክት ከማድረግ አንጻር ሞባይል ፎን ምን ያህል አስተማማኝ ነው የሚለውን ነገር። ሌላው ሎኬሽን ትራኪንግ ኤንድ ሰርቪላንስ ኮንሰርን፣ በጂፒኤስ አማካኝነት በስልካችን ትራክ ልንደረግ አድራሻችን ሊታወቅ ይችላል። ሌላው ኮምፕላያንስ ዊዝ ዳታ ፕሮቴክሽን ሎ፣ ዴታዎችን ፕሮቴክት ከማድረግ አንጻር ከህጉ ጋር ያለው ኮምፕላያንስ እሱም ሊታይ ይገባል። እነዚህ አይነት ነገሮች ትኩረት ሊሰጣቸው ይገባል ነው። ሌላው ዲቫይስ ማኔጅመንት ነው። እዚህ ጋር ደግሞ በአንድ ስልክ አንድ ሰው አንደኛ ፐርሰናል ዳታዎች ሊኖሩት ይችላሉ። እንደገና ደግሞ ከስራ ጋር ተያያዥነት ያላቸው ነገሮች አሉ። እነዚህ እንዴት ነው ማኔጅ ማድረግ የሚችለው? ሴኩሪቲ ፖሊሲ አንጻር፣ ኮምፓቲቢሊቲ ኢሹ ዲፈረንት ዲቫይስ ኤንድ ፕላትፎርም ማለት ነው። አንዳንድ ፕላትፎርም አንዳንድ ዲቫይሶች ኮምፓቲብል ነው። ለምሳሌ ስልካቸው ላይ የሚነበብ ነገር የሚነበብ ዴታ ፒሲ ጋር ላይ ይነበብ ይችላል። አንዱ ስልክ ጋር የሚሰራ ፋይል ሌላ ጋር ላይ ይሰራ ይችላል። ይሄ ኮምፓቲቢሊቲ እንዴት ይታያል? ለዚህም ትኩረት ሊሰጠው ይገባል። ሌላው ኔትወርክ ሪላያቢሊቲ ኤንድ ፐርፎርማንስ ነው። ዋየርለስ ኔትወርክ አቬይላቢሊቲ ላይ ዲፔንድ የሆነ ነው። ሞባይል ዋየርለስ ኔትወርክ ከሌለ ላይሰራ ይችላል። ኮኔክቲቪቲ ኢሹ ኢን ሩራል ኦር ሪሞት ኤሪያ ላይ አሁን ልክ ዋየርለስ ኔትወርክ አክሰስ ያላገኙ ቦታዎች ላይ ስልኮች አይሰሩም። እነሱ እንዴት ይታያል? እዛ ጋር እንዴት ነው ኮኔክት መሆን የምንችለው? ሌላው ዴታ መጨናነቅ ሲያጋጥም በጣም ብዙ የዴታ ዲማንድ ሲኖር የሚፈጠር ነገር አለ ማለት ነው። ስለዚህ ኔትወርኩን ወዱ ከሚችለው በላይ ዳታዎችን ሲሸከም የሚፈጠረው መጨናነቅ፣ የዳታ ትራፊክ መጨናነቅ እሱ እንዴት ይታያል? እሱ ነገር መፈታት አለበት። ሌላው አፕሊኬሽን ኮምፓቲቢሊቲ ኤንድ ኢንተግሬሽን፣
እዚህ ጋር ደግሞ ዘ ኢንተግሬሽን ኦፍ ሞባይል አፕ ዊዝ ኤግዚስቲንግ ኢንተርፕራይዝ ሲስተም። አሁን ኢንተርፕራይዞች አሉ። አሁን ኢንተርፕራይዙ የሚሰራበት ኦፕሬት የሚያደርግበት ነገር አለ። እንደገና ደግሞ ስልኮቹ ኦፕሬት የሚያደርጉበት ኦፕሬቲንግ ሲስተም አለ። ሁለቱ ላይ ምን ላይሆን ይችላል? ኢንተግሬት ስናደርገው ሊያስቸግረን ይችላል። እሱ እንዴት ነው የሚፈታው? ሌላው ሶፍትዌር አፕዴት ሲያደርግ ቨርዥኑ ሲቀየር የሚፈጠሩ ነገሮች አሉ ማለት ነው። ዴታዎች ሉዝ ልናደርግ እንችላለን ምናምን ነገሮች። እነዚህን ነገሮች ሶልቭ መደረግ አለባቸው። ሌላው ኮስት ኤንድ ሪሶርስ ማኔጅመንት ነው። ለዲቫይሶች የምናወጣቸው ሀይ የሆነ ኮስት አለ። ዴታ ፕላን ስናደርግ የምናወጣው አለ። አፕ ዴቨሎፕ ሲደረግ የሚወጡ ኮስቶች አሉ። እነሱን እንዴት ነው ማኔጅ የምናደርገው? ሪሶርሳችንን፣ ሜንቴናንስ፣ የጥገና ሳፖርት፣ የተለያዩ አገልግሎቶችን ስንሰጥ። ሌላው ኢንቨስት ስናደርግ አሁንም ሞባይል ላይ ዋየርለስ ኢንዱስትሪ ላይ ኢንቨስት ስናደርግ ትርፋችን ላይ አንሰርቴን ነው። ምን ሊፈጠር እንደሚችል መረጃ የለንም። እነዚህ አይነት ሪስኮች አሉ። እነዚህ ትኩረት ተሰጥቷቸው ሶልቭ መደረግ አለባቸው። ሌላኛው ሬጉላቶሪ ኤንድ ኮምፕሊያንስ ኢሹ ነው። ከድንጋጌና እንደዚህ አብሮ ከመሄድ አንጻር የሚነሱ ጉዳዮች አሉ። እዚህ ጋር ደግሞ የኢንዱስትሪው ሬጉሌሽን፣ የኢንተርፕራይዙ ሬጉሌሽን መንግስት ካወጣው ስታንዳርድ ጋር ፕሮቶኮል ጋር አብሮ ላይሄድ ይችላል። እነዚህ እንዴት ነው የሚጣጣመው? ዴታ ሎካላይዝ ለማድረግ ክሮስ ቦርደር ዴታ ትራንስፈር ማለት ለምሳሌ ኢትዮጵያ ውስጥ ነው ወደ ሌላ ሀገር ዳታ መላክ ብንፈልግ እንዴት ነው መላክ የምንችለው ነው። እንደዚህ አይነት ነገሮች ሌጋል ኢሹ ሪሌትድ ቱ ዲጂታል ሪካርድ ኤንድ ትራንዛክሽን። እንደዚህ አይነት ኢሹዎች እንዴት ነው ሶልቭ የሚደረጉት ነው። ሌላው ትሬኒንግ ኤንድ ቼንጅ ነው። እዚህ ጋር ደግሞ ለምሳሌ ኢምፕሎይስ ትሬኒንግ ሊያስፈልጋቸው ይችላል። ከሞባይል ጋር ተያይዞ ከሞባይል አፕሊኬሽኖች ጋር ተያይዞ ከሶፍትዌሮች ጋር ተያይዞ ኤንድ ትራዲሽናሊ ደግሞ እንደዚህ አይነት ለውጦችን የዋየርለስ ኮሚኒኬሽኖችን ሰዎች ላይ ይቀበሉ ይችላሉ። እንደዚህ አይነት ነገሮች ላይ ኢንሹሪንግ ኮንሲስተንሲ ኤንድ ፕሮፐር ዩዜጅን እንዴት ነው ማረጋገጥ የሚቻል ቀጣይነት ያለው የሞባይል ኮመርስ ሊሆን ይችላል። የሞባይል ኮሚኒኬሽን እንዲኖር እንዴት ማስቻል እንችላለን የሚለውን ነገር ትኩረት ሊሰጠው ይገባል ማለት ነው። አጠቃላይ እነዚህ ነው የሚለው። በጀነራሊ ስናየው እንግዲህ ሞባይል ኢንተርፕራይዝ ሲስተም ፍሌክሲብል የሆነ ነው። አንደኛ ፍሌክሲብል፣ ዳይናሚክ ነው፣ ፈጣን ነው፣ ከስተመር ኢንጌጅመንት ነው ወይም ደግሞ የደንበኞችን ተሳትፎ ያሻሻለ ነው። ኦርጋናይዜሽኖች ምን ማድረግ አለባቸው? ኬርፉሊ አድሬስ ከደህንነት ከሴኩሪቲ አንጻር የሚነሱ ችግሮችን ከከስተመሮች ፕራይቬሲ ሚስጥር አንጻር ከኮስት አንጻር ምን ማድረግ አለባቸው? በስነ ስርዓት እነዚህ ነገሮች ኬርፉሊ ፎሎ ማድረግ ይጠበቅባቸዋል። ፕሮፐር የሆነ ፖሊሲ ያስፈልጋቸዋል። ቴክኖሎጂዎች፣ ጥራት ያላቸው ቴክኖሎጂ ሌተስት ቴክኖሎጂዎች ያስፈልጋሉ። ትሬኒንጎችም ያስፈልጋሉ ለሰራተኞቻቸው ማለት ነው። ለዛ ከሆነ ሰክሰስፉል መሆን ይቻላል በሞባይል ኢንተርፕራይዝ ነው። ሞባይልን ኢምፕሊመንት በማድረግ ሞባይልን ተጠቅመው ኮሚኒኬት በማድረግ ቢዝነሶች ስኬታማ መሆን ይችላሉ ማለት ነው። በአጠቃላይ ቻፕተር 5 ሞባይል ማርኬቲንግ የምለው ይህንን ይመስላል። አጠቃላይ የኢማርኬቲንግ ኮርሶችን ይሄ ቻፕተር 5 ነው። ቻፕተር 6ን በቀጣይ ቪዲዮ ሰራላችኋለሁ። ስለዚህ ስለተከታተላችሁኝ አመሰግናለሁ። ቴሌግራም ላይ አቴሊ ቱቶሪያል ብላችሁ ብትገቡ የቴሌግራም ቻናልን ታገኙታላችሁ። የዩቲዩብ ቻናሌንም ፕሊዝ ሼር አድርጉልኝ ለሚመለከታቸው ለዩኒቨርሲቲ ተማሪዎች እና ለ11 12ኛ ክፍል ተማሪዎች ለሶሻል ሴልስ ኤንድ ማርኬቲንግ ማኔጅመንት ስለሚማሩ በዚህ የዩቲዩብ ቻናልም እሱን ኮርስ ስለሚያገኙ ስለሰራሁትና እየሰራሁትም ስላለ ሼር አድርጉልኝ። ሀሳብ አስተያየት ኮሜንትም ካላችሁ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።